በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ዛሬ የቅዱስ ማቴዎስ ወንጌል ጥናታችንን እንቀጥላለን። ምዕራፍ 10 ቁጥር 1 ጀምሮ ያለውን ሐሳብ እንመለከታለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃዱ ይሆንልን። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከምዕራፍ 1 ጀምሮ ያለውን ሐሳብ አባቶቻችን 10 ነገሮችን አድርጓል ይላሉ። የመጀመሪያው ልደቱን ቅዱስ ማቴዎስ ነግሮልናል፣ የዘር ሐረጉን ማለት ነው። ከዛ ደግሞ ስደቱን ነግሮልናል። ምዕራፍ 2 ላይ ሄሮድስ እንዳሳደደው ይነግሮልናል። ምዕራፍ 2 እዛው ላይ ደግሞ ምጠቱን ወይም መመለሱን 3 ብለን እንመለከታለን። ምዕራፍ 3 ላይ ደግሞ ጥምቀቱን፣ እነዚህን ስቴፖች መያዝ መቻል ያለብን። ምዕራፍ 3 ጥምቀቱን፣ አራት ላይ ደግሞ ጾሙን፣ 5 ትምህርት 5 6 7 ትምህርት ነው። ምዕራፍ 7 9 8 ጀምሮ ያለው ደግሞ ተአምራት በሚል አባቶቻችን ይከፍሉና 10 ላይ ምዕራፍ 8 እና 9 ተአምራት ይሉና ምዕራፍ 10 ሹመት የሚል አስተምሮ ተአምራትን አድርጎ አሳይቶ በእጆቹ በረከት አፉ ቃል በሐሳብም ሲፈወስ ተመልክቶ ተማሪዎቹ የሆኑ ደቀ መዛሙርቱን የመረጣቸውን ደግሞ ሾማቸው። እነዚህም 12 ናቸው። እነዛን ዝርዝር ነው ቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ላይ ያለው ጀምሮ ያለው ዝርዝሩን ይነግረናል። 12ቱ ደቀ መዛሙርት ጠርቶ ያወጣቸው ዘንድ ደዌያንን ሕሙማንን ሁሉ ይፈውሱ ዘንድ በርኩሳን መናፍስት ላይ ስልጣን ሰጧቸው። እዚህ ሰዓት ማሰብ ያለብን አንድ ነገር አለ። አሁን ላይ ካህናት ፈውስ ይፈውሳሉ ወይ የሚል ጥያቄ። ክህነቱ ይፈውሳል። ካህናቶቹ አቅም ሊያጥራቸው ይችላል። ሰው ልጆች ደካሞች ከሆኑ በቃ በስጋ የሚደክሙ ከሆነ ጸሎት የማያደርጉ ከሆነ የማይጾሙ ከሆነ ካህናቶቹ በራሳቸው ስጋ ድካማቸው እነሱ ይጠይቁበታል እንጂ ክህነቱ ግን ይፈውሳል። በትክክል ይህን መረዳት መቻል አለብን። ከዛ ውጭ ደግሞ የፈውስ አይነቱ እግዚአብሔር የተለያየ ነው ያደረገው። ሰው በማስተማር ይፈውሳል። ቃል እግዚአብሔር ሰምቶ የማያውቀውን እንዲሰማ በማድረግ ጆሮ ደንቆሮ የነበረው እንደ ማብራት ነው፣ እንዲሰማ እንደማድረግ ነው። አይን ስውር የሚለውን ዝም ብሎ ሊትራሊ አይነ ስውር ብቻ የሆነውን አይደለም። ቃል እግዚአብሔር አንብቦ የማያውቀውን እንዲያነብ ካደረግን አይነ ስውር እንዳበራ ነው ማሰብ ያለብን። ቤተክርስቲያን መጥተው የማያውቀውን የምትፈውስ ከሆነ አንካሰን ጎባጣን እንዳቀና ማሰብ መቻል አለብን። በዚህ መልኩ ተአምራዊ በሆነ መልኩ ሳይሆን በትምህርትና ቤተክርስቲያን እንዲመጡ በማድረግ ንስሐ እንዲገቡ በማድረግ ሙት እንደማስነሳት ከእግዚአብሔር ጋር እንዲታረቅ ማድረግ ነው እና በዚህ መልኩም ማሰብ ይገባናል። እንዴ በየቀኑ ቄሶን በሙት እያነሳ ቢያነሳማ ዓለም ራሱ ማችለው ፍጥረቶች በዚህ ምድር ይኖሩ ነበር። አሁን እንኳን ያለን እየበቃችን አንበቃ ብሎን እየተዋጋን መሆናችን ይቀርና ድጋሚ ግደላቸው አይነት ነገር ነው የሚመጣው። የኢኮኖሚ ጉዳይ አሁን በእውነት እንኳንስ አባት ሞቶ በውርስ ምክንያት ስንት ሰው እየተጣላ አይደል? ተመልሶ አባቱ የሚመጣ በውርስ የተከፋፈሉ ሰዎች የተጣሉ ሰዎች ተመልሶ አባትን ይሄ ያንተ ቦታ ነው ያንተ ቤት ነው ሊሉ ይችላሉ። እሱንም ጭምር ማሰብ አለብን። ተአምራዊ በሆነ መልኩ የሚያነጹ አባቶች ነበሩ። እስከ 1950ዎቹ የነበሩ ታላላቅ አባት ልጅ አርፏል፣ ቅዳሴ ቀድሼ ወጥቼ እሄዳለሁ ሰምተው አርፈው ቅዳሴ ገብተው ነበር፣ ቀድሼ እወጣለሁ ብሎ ጸሎተ ከተደረገ ደጅ ሰላም ሄደው ያነሱ አባት እንዳሉ በዚህ ዘመን ታሪካቸው ይነገራል። እንደዚህ ያሉ አሉ። በእምነታቸው ግን አጋንንትን የሚያወጣት ስልጣን አምላካችን ሰጥቷል። ለክህነት ክህነት ላለው ሰው ይሄ ተሰጥቷል። ክህነት ፈዋሹ ክህነት ስለሆነ ሙሉ ያነሳው ክህነት ስለሆነ በዚህ መልኩ እናምናለን። አባቶቻችንን አናማቸውም ማለት ነው። ክህነታቸው ውሸታቸውን እየፈወሱ አይደሉም አይባልም ማለት ነው። እንግዲህ እነሱም እግዚአብሔር በሃይማኖት እንዲጸኑ መልካም ምግባር እንዲጸኑ በጾሙ በጸሎቱ እንዲበረቱ እነሱም መጸለዩ ያዋጣል እንጂ መውቀሱ አያዋጣንም። ተያይዞ ገደል መሄድ ማለት ነው። ተያይዘን እንድንድን ነው ክርስቶስ የሚፈልገው። ሌላው ርኩሳት መናፍስት ላይ ስልጣን ሰጣቸው። 12 ሐዋርያት ስማቸው እንዲህ ነው ይልና መጀመሪያው ጴጥሮስ የተባለ ስምዖን ነው ይላል። እንግዲህ ጴጥሮስ መጀመሪያው ስሙ ስምዖን፣ ጴጥሮስ ማለት አለት ክርስቶስ የሰየመለት ነው። እሱን ቅዱስ ማቴዎስ ወንጌል ምዕራፍ 13 ላይ እንመለከታለን። ምዕራፍ 16 ላይ እንመለከታለን። ከቁጥር 3 ጀምሮ ባለ ታሪክ በምን ምክንያት ጴጥሮስ እንደተባለ እሱ ላይ እንመለከታለን።
ሁለተኛው ወንድሙ እንድሪያስ ነው። ጴጥሮስ ወንድም ቅድም ባለፈው ምዕራፍ 2 ላይ 3 ላይ 4 ላይ ተመልክተናል። ምዕራፍ 4 ከጾሙ በኋላ ጌታችን ከጾሙ በኋላ ደቀ መዛሙርት እንደጠራቸው ጴጥሮስን ሲጠራ እንድሪያስንም እንደጠራ ሁለቱም እንደተከተሉት ምን ከሚያደርጉበት አሳ ከሚጠምዱበት እንደተከተሉት ባለፈው አይተናል። ከዛ ወንድሙ እንድሪያስ የዘብዴዎስ ልጅ ያዕቆብ ባለፈው ተመልክተናል። ትዝ የሚላችሁ ከሆነ ምዕራፍ 4 ላይ ያዕቆብ ወንድሙ ዮሐንስ አንድ ላይ ለሁለት ከአባቱ ጋር አሳ ከሚያጠምዱበት እንደተጠሩ ባለፈው አይተናል። ሌላው ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ቀራጩ ማቴዎስ። ቀራጩ ማቴዎስ የሚለው ራሱን ነው ቅዱስ ማቴዎስ። እንግዲህ አባቶቻችን ድክመታቸውን ይጽፋሉ፣ እኛ እንጂ የኛ መልካም ነገር ብቻ መጻፍ እኛ መልካም ነገር መናገር ብቻ የሚፈልጉ እኛ እንጂ ድካማቸውን ይጽፋሉ። የእልፊዮስ ልጅ ያዕቆብ፣ ታዲዮስ የተባለ ለውዲዮስ፣ ቀነናዊ ስምዖን፣ አሳልፎ ስዳ ያስቆረጡ ይሁዳ። እንግዲህ ስለ ይሁዳ ብዙ መናገር ይችል ነበር ማቴዎስ፣ ግን አሳልፎ የሰጠው ይሁዳ በሚል ብቻ ለየው። ይሁዳ ስሙን ያሰደበ ስሙን በትውልዱ እንዲጠላ ያደረገ ይሁዳ ማለት ታማኝ ማለት ሲሆን ጌታውን የሸጠ በመሆኑ አሳልፎ የሰጠው ይሁዳ ብሎ እነዚህን ሐዋርያት በትክክል መርጦ ቆጥሮ ሰፍሮ ይነግርልናል ቅዱስ ማቴዎስ። ልክ የጌታችን የዘር ሐረግ እንደነገረን የክህነት ሐረግ፣ የስብከት ሐረግ፣ የትምህርት ሐረግ በእነዚህ ስለሚወርድ ማለት ነው። ለዓለሙ የክህነት ሐረግ፣ የአምልኮ ሐረግ፣ የትምህርት ሐረግ የሚወርደው በእነዚህ ሐዋርያት። ስለዚህ ሐዋርያትን ስም በትክክል ቆጥረን ሰፍረን ማወቅ መቻል አለብን። ጌታችን ኢየሱስ ክርስቶስ እነዚህ 12 ሐዋርያትን በላካቸው ይላል። ከእንግዲህ ከነዚህ ውስጥ ሴት አለመኖሩ ካህናት ሴት እንደማይሆኑ ሴቶች እንደማይሆኑ ብዙ ጉዳይ አለ። ያው እንግዲህ ያልሆኑበት ምክንያት ወራዊ ልማድ አለ። ቤተክርስቲያን 7 ቀን ትዘጋ ይሆን ነበረ ማለት ነው ሴት ልጅ ካህን ብትሆን። ሌላው በተፈጥሮ ሴቶች ምስጢር የመያዝ አቅማቸው አንዳንድ እንደ ጸጋ እመቤታችን ወተወደው ውስጥ በልቧ ተጠብቆ ነበር። ምን አይነት ምስጢር ጠባቂ እንደሆነ ሴት ልጅ ምስጢር አትጠብቅም የሚለውን ለመናገር እስከሚከብደን ድረስ እመቤታችን ምስጢር ጠባቂ ነበር። ምስጢር ጠባቂ ባትሆን ክርስቶስ አይጸነስም፣ አይወለድም። ሊወለድ ሲልም መከራ ይደርስ፣ ሊጸነስ ሲልም መከራ ይደርስበት ነበር። ቅዱስ ገብርኤል የነገረውን ለዓለም ወጣ አልተናገረም። ምስጢር ጠባቂ ሙዳይ ምስጢር ነው እንደው እና በዚህም መነሻነት ሴቶች በዚህ ማዕረግ ውስጥ አልተካተቱም በክህነት ማዕረግ ውስጥ። ስለዚህ እኛ ሐዋርያትን ምን እንከተለው? ለዛ ሐዋርያትን የሚከተሉ ሰዎች ካህናትን ከሴቶች አይመርጡም። ዓለም ፌሚኒዝም በማለት አሁን ሴቶች ለምን ካህናት የሚል ጥያቄዎች አሉ። ጌታችን የመረጠው እነዚህን ወንዶች ናቸው። ምስጢር የሚያሳየው በማርቆስ እናት ቤት በማርያም ቤት ማለት በማርያም ቤት ምስጢር የሚያሳያቸው እነዚህን ወንዶችን ነው እንጂ ምስጢር የስጋው ወደሙ ምስጢር የቁርባኑን ምስጢር የነገራቸው ያሳያቸው እነዚህ በሚስጥር ቦታ በላይኛው ደርብ እና በዚህ መነሻነት ሐዋርያቶች ሴቶች ውስጥ የሉም። ሐዋርያት ውስጥ ሴቶች የሉምና ወንጌላዊ ሊሆን አይችሉም ሴቶች፣ ማስተማር አይችሉም ሴቶቹ፣ ካህን ሊሆን አይችሉም ሴቶች። ይህ ማለት ልጆቻቸውን ሰብስቦ ማስተማር፣ ልጅን እያጠቡ ማስተማር አይቻሉም ማለት አይችሉም ማለት አይደለም። በሕዝብ ፊት ወንድ ፊት አደባባይ ላይ ወጥታ ወንጌል ዘርግታ ልታስተምር አትችልም። መጽሐፍ ነው ያዘዘው። በዚህ መነሻነት በሐዋርያቱ መመረጥ ውስጥ ያለውን ነው የምንናገረው እንጂ ራሳችን የሆነ የልባችን ጉሳት አይደለም፣ የልብ ቅርሻት አይደለም እያወጣን ያለነው። እግዚአብሔር የነገረን ክርስቶስ ያሳየንን ያመለከተንን። ከዚህ በኋላ በአሕዛብ መንገድ አትሂዱ አላቸው። እነዚህ የመረጣቸው አካሄዳችሁ አሕዛባዊ አይሆን። አሕዛብ በመግደል ያምናሉ። እነሱ አሕዛብ በመግደል አማኝ ያልሆነውን በመግደል በማጥፋት ያምናሉ። እናንተ በመግደል አይደለም በመሞት ለሃይማኖታችሁ በመሞት ነው እንጂ በመግደል ካይደለ በመሞት ነው የሚሆነው ማለት ተቃራኒ። አሕዛብ በመግደል ያምናሉ፣ ክርስቲያኖች ደግሞ ለክርስትናቸው በመሞት ያምናሉ። እዚህ መልኩ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያን ከተማ አትግቡ። ይሄ ጥያቄ ይሄ ሳምር የሚባል ቦታ ከእስራኤላውያን ተቆርጦ የወጡ ናቸው። በባቢሎን ምርኮ ጊዜ እዛ ባቢሎን ሀገር ላይ እዛ ሄደው አሕዛብን ያገቡ ናቸው። እንግዲህ እስራኤላውያን አሕዛብን ማግባት አይፈቀድም። ወንዶች በግርዘት ጊዜ ከአሕዛብ ይለያሉ። ግርዝ ሲፈጸሙ ደም ይፈሳል። ያ እንደ ሰማዕትነት ደም ተቆጥሮ የአብርሃም ልጅ ያስብላቸዋል። ሴቶቹ ደግሞ የተገረዙ ወንዶችን ሲያገቡ የሚፈሰው ደም የሰማዕትነት ምልክት ይሆንና የእግዚአብሔር ሕዝብ ይባላሉ። እንደዛ የሆነውን ክርስትናቸውን በአሕዛብ ሀገር አጥፍተው ክርስቲያን ያልሆኑ ሴቶችን ወይንም አሕዛባውያንን አግብተዋል።
የተገረዙ አህዛብ ሴቶችን ሴቶቹ ደግሞ አህዛብ ወንዶችን አግብተዋል። ከዛ በኋላ ከባቢሎን ምርኮ እግዚአብሔር በሚያስወጣቸው ጊዜ አህዛብ ያገባችሁ ሚስቶቻችሁን ተዉ ብሎ እግዚአብሔር አዘዘ። በዚህን ጊዜ አንተው ሚስቶቻችን ይዘን ነው ወደ እስራኤል ወደ ከነዓን አይ ከነዓን በዚህ መልኩ የሚገባ ከተማ አይደለም፣ እናንተ ካልተዋችሁ ጥለናችሁ እንሄዳለን አሉ። እምቢ አሉ። ሚስቶቻቸውን መፍታት አልፈለጉም። ጥሏቸው መጡ። እስራኤላውያን መጥተው ከነዓን ገቡ። አህዛብ ደግሞ ከዛ በኋላ እስቲ ሄደን ተከትለናቸው እንጠይቅን ይገባ ይፈቀድ ይሆን አሉ። በዚህን ጊዜ እስራኤላውያን ከለከሏቸው፣ አላስገባ አሉ። ከዛ በኋላ ወደ ኋላ ብንሄድ የአህዛብ ንጉስ ይቀጠቅጠናል፣ ወደ ውስጥም ብንሄድ ስለማንገባ እዚሁ ቦታውን ይሄን ቦታ መርጠናል፣ ሰመርና ለዛቲ ቦታ ለዚህ ይህችን ቦታ መርጠናታል በሚል ስም ሰማሪያ ተባለች ማለት ነው። ሰማሪያን የሚባሉት ቅልቅሎች ማለት ነው። አህዛብና ክርስትናና አህዛብ ዓለማዊነትና ክርስትናን የቀላቀሉ ሰዎች ማለት ነው። እና በሳምራውያን ከተማ አትኩ ማለት ክርስትና ላይ የሚቀላቅሉ ሰዎች ጋር አትሁኑ አላቸው ጌታችን አምላካችን። ነገር ግን እስራኤል ወገን ወደ ጠፉ በጎች ሂዱ አለ። ነገር ከእስራኤል በጎች አሁን ይሄ ዘረኝነት እንዳይመስላችሁ፣ እስራኤል ወገን ጠፉ ዓለም ውስጥ ያሉ እስራኤል የሚባለው እግዚአብሔር ስም ያለባቸው ሰዎች ማለት የሕዝበ እግዚአብሔር ሕዝብ ማለት ነው። ዓለሙ በሙሉ የእግዚአብሔር ሕዝብ ነው። ታዲያ ወደ ዓለሙ ሁሉ ሂዱ ነው። ወደ ዓለሙ ሁሉ ሂዱ ኋላ ላይ ይነግርልናል። ወደ ተኩላዎች ሂዱ የሚለውን እናያለን። ጌታችን ኋላ ይሄንን ብቻ ተናግሮ ስላላቆሙ እስራኤላውያን ብቻ አድናችሁ ያዙ አይነት ነገር አጥር እያጠራቸው እንዳይደለ ልንረዳ ይገባል። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ሕዝብ በሙሉ ደግሞ የእግዚአብሔር ፍጥረቶች ነን። ወደ ፍጥረቶች በሙሉ ሄዱ። አሁን ቅዱስ ማርቆስ ወንጌል ምዕራፍ 16 መጨረሻው ቁጥር ላይ ወደ ፍጥረት ለዓለም ሁሉ ወንጌልን ስበኩ፣ ለፍጥረት ዓለም ሁሉ ወንጌልን ስበኩ ብሎ ሲልክ እናያለን። ስለዚህ ክልከላ የለም። የሆነ ቦት የነዘር የሆነ ወገን ብቻ ጋር ሄዱ የሚል ነገር አይደለም። እዛ በኋላ ሄዳችሁ መንግስተ ሰማያት ቀርባለችና እያላችሁ አስተምሩ፣ ደዌያንን ፈውሱ፣ ሙታንን አንሱ፣ ለምጻሞችን አንሱ፣ አጋንንትን አውጡ፣ ያለ ዋጋ የተቀበላችሁ ነው ያለ ዋጋ ስጡ። እዚህ ጋር አንድ መልእክት ማስተላለፍ አለብን። አሁን ክህነት ያለ ዋጋ ነው የተሰጠን። ካህናት አገልግሎታቸውን በነፃ መስጠት አለባቸው የለባቸውም? ይሄ ካህኑ ነው መወሰን ያለበት። ካህኑን በነፃ የሰጠኝን በነፃ ላገልግል ማለት አለ። ምዕመናን ደግሞ ምን ማለት አለባቸው? እዚህ ጥያቄ ነው። ቅዱስ ጳውሎስ አፉን የሚያርሰውን በሬ አፉን አትሰር ብሏል። ያ ማለት ለካህናት የሚገባ ክፍያ ምዕመናን ማሰብ አለባቸው። እነሱም የሚያገለግሉት ህዝቡን ከሆነ ህዝቡ ደግሞ ለነሱ የሚገባውን ማለት ሁለቱም መተሳሰብ። አሁን ህዝቡ ምን ይላል? በነፃ የተሰጠው በነፃ ስጡን ነው የሚሉት። ህዝቡ ማለት የነበረበት አፉን አትሰር ነበር ማለት ነው። የሚያርሰውን በሬ አፉን አትሰር ነበር ህዝቡ ማለት ያለው። ካህናቶቹ ደግሞ እኔን አትሰሩ፣ አፋችንን አትሰሩ፣ በሬው ተናገረን ማለት ነው። ሁለቱም ተለያየ መስተካከል ያለበት ነው። ህዝቡ ለእናንተ የሚገባው ይሄን ማለት አለበት። ካህናቶቹ ደግሞ እኛ በነፃ የተሰጠንን በነፃ እናገልግል ማለት ይገባል። እዚህን ጊዜ ተሳስበን መንግስተ ሰማያት እንገባለን። አለበለዚያም እንጠፋፋለን። ወዳጅ በሳንቲም ምክንያት በጣም ክፍተቶች እየተፈጠሩ ነው። ከካህናት ህዝቡ ጋር መጋጨቶች እየተፈጠሩ ነው። እና ካህኑ የሚተዳደርበትን ፍትሐ ነገሥት አስቀምጧል። መተዳደሪያ የሚሆነውን ነገር ምን ማድረግ እንዳለበት 12 ንሳ ልጆች ሲኖሩ 12 ንሳ ልጆች የካህኑን ምግብ፣ መጠጥ፣ ቤተሰብ ማስተዳደር፣ ልጆችን ማስተማር፣ ልጆች ሲያገቡ መዳር፣ ይህን ያድርግ ይላል 12ቱ ንሳ ልጆች። አሁን በዚህ መልኩ ባይሆንም እንግዲህ መጽሐፍ ቅዱስ የካህናት ርስት የለም። ቤተክርስቲያን የካህናት ርስት ነው። ስለዚህ አሁን እንደ ድሮ ርስት ብዙ ሄክታር መሬት ለቤተክርስቲያን እንኳንስ ያላትን ርስት ለመቀማት የሚደረገው ጥረት እና ካህናቶችን እንዴት ማስፈር አለብን የሚለው ቤተክርስቲያኒቱ ከልጆቹ አስተባብራ የካህናት ማረፊያዎች ማዘጋጀት፣ የሚለብሱትን የሚበሉትን እንዳይጎልባቸው ማለት። ይሄ በሚደረግ ጊዜ ካህናቶቹ ዓለማዊውን ነገር የሚተዳደሩበትን ኢኮኖሚያዊ ነገር አይደለም ያስቡት። ለልጆቻቸው መንፈሳዊ አገልግሎት ይቀኑና ይሮጣሉ ማለት ነው። የሚጨነቁበት ጉዳይ ነው።
እራት የሌለው ቀን በወጉ ማይቀድስ አፄ ቴዎድሮስ ዘመን እንደዛ ነበር። አንድ እራት ምን ይበላሉ ብሎ እያሰቡ ይቀድሱ ነበር። በፊት ሲቀድሱ እግራቸው ከፍ ብሎ ነው በተመስጦ ነው የሚቀድሱ። ያን ግን ዝም ብሎ ከሆነው ቀደሱ። ለምንድን ነው እንደዚህ ዛሬ ሆነ ልዩነት ምን ተፈጠረ? እራቴን እያሰቡ አሉ ይባላል። እና ካህናቶችን የመተዳደሪያ ጉዳይ እንዳይጨነቁ ማድረግ ከምዕመናን ይጠበቃል ማለት ነው። ለምዕመናን ደግሞ ጸሎት ካህናት ማድረግ አለባቸው። ይሄ ካህን አንድ ብር እንኳን ጸሎት ሳያደርግለት ወይ ለማያደርግለት ሰው አንድ ብርም እንኳን ቢቀበል ንጥቂያ ነው፣ ወንብድና፣ ዝርፊያ ነው። በትክክል ይህን መረዳት መቻል አለብን እና በዚህ መልኩ ሐዋርያትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም ሰደዋል ማለት ነው። ምንም አትያዙ፣ በትርም አትያዙ። በመቀነታችሁ ወርቅ ወይም ብር ሀያልቅ አትያዙ። ለመንገድ ስልቻ ወይም 2 ልብስ ወይም ጫማ ወይም በትር አትያዙ። ለሰራተኛ ዋጋ ይገባልና በምትገቡበት በየትኛውም ከተማ ወይም መንደር በዚያ የሚገባው ማን እንደሆነ ጥንቃቄ መርምሩ፣ እስክትወጡ ድረስ በዚያ ተቀመጡ አለ። እንግዲህ ጫማ አታድርጉ ማለት እንቅፋት ይዳንኩኝ በጫማዬ ብላችሁ ሌላ መመኪያ አይኖራችሁ ነው። 2 ልብስ ስላለኝ ከብርድ ተርፌያለሁ እንዳትሉ አንድ ልብስ ያዙ። ልብስም ምግብም ሆኖ እኔ ነኝ ነው መመኪያችሁ፣ እኔ ነኝ መሆን ያለበት ነው። እንቅፋት ጫማ ከእንቅፋት እንደሚያድን እናንተ እንቅፋታችሁ እንዳይመት ማደርገው እኔ ነኝ የሚል ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህን የተናገረው። ፈውሱ ብሎ ልብስ አትያዙ በጣም ተቃራኒ ነገር ነው። አሁን ነቢያቶቻችን እየፈወሱ ምን አይነት ስንት ልብስ ነው የሚለብሱ? ኧረ እንደው እኮ በእውነት ይደንቃል። የተቃራኒ ነገር ልብስ አትያዙ፣ ፈውሱ። እርስ በርስ የሚጋጭ የሚመስል ነገር። ምክንያቱም ስለፈወስን እያላችሁ ሀብት ሲሰበስቡ መፈወስ ጸጋችሁ ይወሰድባቸዋል ነው አምላካችን። ኮንትሮቨርሲ የሆኑ ነገሮች ናቸው እና በምትገቡበት ማንኛውም ከተማ ሰላም ለእናንተ ይሁን ያላችሁ ግቡ። ሰላማችሁን ይቀበላችሁ ካለ የሚያስተናግዳችሁ ካለ ሰላማችሁ እኔ ነኝ። ስለዚህ በዚያ የሚገባው ሰላም ይደረበታል። የማይገባው ቢሆን ግን ሰላማችሁ ከእናንተ ጋር ይመለሳል። ከማይቀበላችሁ ቃላችሁን ከማይሰማችሁ ግን ከዚያች ቤት ወደ ከተማይቱም መጥታችሁ እግራችሁን ትቢያ አራግፉ። ከዚያም ሁሉ ሀገር ይልቅ በፍርድ ቀን ሰዶምና ገሞራ እረፍት እንደሚያገኝ እውነት ነግራችኋለሁ። ካህናቶችን አለመቀበል ምን ያህል ከባድ እንደሆነ ጌታችን በዚህ መልኩ ነግሮልናል። እነሆ እኔ እንደ በጎች በተኩላዎች መካከል እልካለሁ አለ። በግ ሐዋርያትን እንደ በጎች አለ። ተኩላዎች ያለው ደግሞ ገዳዮች አሕዛብን በጣም እና ሐዋርያቶች የሄዱ ሰዎች ስንመለከት ገዳዮች ሰውነትን ትተው ሰውን የሚበሉ ብላ ነበር። እነዛ ብሎ ስለላከ ወደ ተኩላዎች ሂዱ ስላለ ሐዋርያትን ወደ ኋላ አላሉም ማለት ነው። ወደ ኋላ አላሉም፣ ወደ ተኩላዎች ሄደዋል። እንደ እባብ ብልህ እንደ ርግብ የዋህ ሁኑ አለ። እባብ መርዝ ታወጣለች፣ ንስሐ ገብታችሁ ሥጋው ደሙን ተቀበሉ። እባብ ራሷን ቀብራ ከላይ ላይ ትተኛለች። ሰው መቶ ጀርባዋን ቀጥቅጦ ቢሄድ አልሞተችም። ራሷ ስለተቀበረ ራሳቸውን እኔ ክርስቶስን ካልካዳችሁ ማንም እንዲገድሏቸው አይችሉም ማለት ነው። እባብ 40 ቀንና 40 ሌሊት ትጾማለች። ከዛ በኋላ ያረጀ ሰውነቷ ይታደሳል። እናንተም ብትጾሙ ብትጸልዩ ኃጢአት ያስረጀውን ሰውነታችሁን ይታደሳል ብሎ ጌታችን ለምሳሌ ነገረን ማለት ነው። እባብ ዕፀ ዘው የሚባል እንጨት ፍሬ ለመብላት ጥላውን ተሸሽጋ ነው። ጥላው ካረፈ ትሞታለች። እሷ ጥላውን እንደምትሸሸግ እናንተም ደግሞ ከሞት አምልጡ፣ በሕይወት ጎዳና ሂዱ ማለት ነው ብሎ አምላካችን በዚህ መልኩ አስተምሮን ለእነርሱም አሕዛብ ምስክር ትሆኑ ዘንድ ስለኔ መሳፍንት ወደ ነገስታቱ ይሰዷቸዋል። አሳልፎም በሰጧቸው ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ። የሰዓት የምትናገሩ ይሰጣቸዋል። የሰማይ አባታችሁ እርሱ ከእናንተ ጋር አድሮ ይኖራል እንጂ የምትናገሩ እናንተ አይደላችሁም። ወንድምም ወንድሙን አባትም ልጅም ደግሞ ተሳልፈው ይሰጣሉ። ልጆችም ወላጆቻቸው ላይ ይነሳሉ፣ ይገድሏቸዋል። ስለዚህ በሰው ዘንድ ተጠላችሁ ትሆናላችሁ። እስከ ፍጻሜ የምታገስ ግን እርሱ ይድናል። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስከሚመጣ ድረስ የእስራኤል ከተማ እስኪፈጸም ከመምህሩ የሚበልጥ ደቀ መዝሙር ከጌታው የሚበልጥ አገልጋይ የለም። ደቀ መዝሙርም እንደ መምህሩ አገልጋይም እንደ ጌታው ከሆነ ይበቃል። ባለቤቱ በሰይጣናት አለቃ ሰይጣናትን ያወጣል ካሉ ቤተሰቡና እንደምን
እዚህ የበለጠ አይናገሯቸውም ብሎ መከራ እንደሚደርስ በዓለም ላይ የሚደርሰውን መከራ ጌታችን ተናገረ። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለም፣ የማይታወቅ የተሰወረ የለም። የጨለማ የተነገሯችሁን በብርሃን ተናገሩ፣ ጆሮአችሁ ሽፍታ የተነገርኳችሁን በሰገነት ላይ ስበኩ። ስጋችሁን የሚገሉትን አትፍሩ፣ ነፍሶቻችሁን ሊገሉ አይችሉምና፣ ነገር ግን ነፍሶቻችሁን ስጋ አንድ አድርጎ በገሃነም የሚያጠፋትን የሚቻለውን እርሱን ፍሩት። ሁለት ወፎች በሁለት መሃል ይሸጡ የለምን? ከነርሱ አንድ ሰው እንኳን ሰማይ አባታችሁ ሳያውቅ በምድር አትወድቅም። እናንተ ራስ ጸጉራችሁ ሁሉ እንኳን የተቆጠረ ነው። አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁ። በሰው ፊት ለሚመሰክርልኝ ሁሉ እኔ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ግን በሰማይ ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣ ይመስላችኋል? እንግዲህ ይሄ ሀሳብ ትንሽ የሚቃረን ይመስላል። ሰላም ላመጣ አልመጣውም ማለቱ በእኔ ምክንያት በሀሳብ የሚለያዩ ሰዎች፣ ለክርስትና ሀሳብ የሚለያዩ ሰዎች ይፈጠራሉ ነው። በክርስትና ምክንያት በማመን ባለማመን ምክንያት። ምክንያቱም አባት ሃይማኖት ቢቀይር ለአባት ተብሎ ሃይማኖት አይቀየርም። ስለዚህ እርስ በርስ ሰላም አልሆነም ማለት ነው። በዚህ መልኩ ሰላምን ላመጣ አልመጣውም የሚለውን በዚህ መልኩ መርዳት፣ እኔ ሰላምን ላመጣ አልመጣውም የሚለው ሀሳብ መለያየት የሚፈጠረው በእምነትና ባለማመን የሚደረግ በኃጢአትና በጽድቅ መካከል የሚደረግ ጦርነት እንጂ ክርስቶስ ሰላም እንደሆነማ ሲወለድ ለሰው ልጅ ሰላም በምድር ይሁን በሰማይ ለእግዚአብሔር ምስጋና ይሁን ብሎ መላእክት ሰላም ክርስቶስ ወደ ምድር እንደመጣ ነግረውልናል። እርሱ ሰላም ነው፣ ሰላማችን ነው። ሰላማችን የሚወስድባችሁ የለም አለ። ሰላማችሁን እኔ ነኝ፣ የኔን ቃል የሚነጥቃችሁ የለም። ሌላው ዓለሙ እረፍት ማገኝበት ሰላም ማገኝበት ቤት ንብረት ሀብት ልብስ ጫማ ቢል አይደለም ሰላማችሁን ሌላው ይቀመዋል፣ ያዝናል፣ ሰላሙን ያጣል። እናንተ ግን እኔን ሰላም ካደረጋችሁን አታዝኑም እና ሰላም ላመጣ አልመጣው የሚለው ይሄንን ነው። ወንድ ልጅ ከአባቱ ሴትም ልጅ ከእናቷ ምራትም ከአማቷ ሊለይ መጥቻለሁ። ለሰው ጥረቶች ቤተሰቦች ይሆንበታል። ያው በቤተሰብ ምክንያት ኃጢአት የሚሰራ በቤተሰብ ምክንያት ማግባት የማይፈልገውን ያገባ ቤተሰብ ምክንያት ጫና በጣም ማአት ቅድስና ሁኔታው በጣም ማአት ሰው አለ። የገዛ ቤተሰቡ ጠላቱ ሲባል ከዓይን ከእጅ ከእግር ጀምሮ የራሱ ሰውነት ጀምሮ ቅድስና እንድናጣ ያደርገናል። ዓይን መጥፎን በማየት ጆሮ መጥፎን በመስማት የገዛ ቤተሰቦች የሚል ህዋሳትን ጨምሮ የቅርብ ዘመዶቻችን ወገኖቻችን ሚስት ከባል ሚስት ከሚስት ባል የሚመጡ ፈተናዎችን ነው እንግዲህ ለሰው ጠላቱ የገዛ ቤተሰቡ ነው ያለው። ከኔ ይልቅ በአባቱና በእናቱ የሚወደድ ለእኔ ሊሆን አይገባውም። አባቴን ላስደስት ሃይማኖት መተው አባቴን ላስደስት ኃጢአት መስራት ለእኔ ሊሆን አይገባም አለ ማለት። መስቀሉን ተሸክሞ እኔ ኋላ የማይከተለኝ ለእኔ ሊሆን አይገባም። እንግዲህ ይሄ ሁሉ እጅ መታጠብ ነው። እስካሁን የተናገረው ዋናው ምኑን ለመሸከም ቢባል መስቀሉን ለመሸከም። ነፍሱን የሚያገኛት ያጠፋታል፣ ነፍሱን ስለኔ የሚያጠፋት ያገኛታል። እናንተ የሚቀበል እኔን ይቀበላል፣ ነፍሱን የሚያጠፋት ያገኛታል ማለት ስለ ክርስትና ብሎ ሞት ቢሞት ያው ነው ነፍሱ። እናንተን የሚቀበል እኔን ይቀበላል፣ እኔ የሚቀበል የላከኝን ይቀበላል። እንግዲህ ሐዋርያትን መቀበል፣ ካህናትን መቀበል፣ ትምህርታቸውን መቀበል፣ አምልኳቸውን መቀበል፣ ስርዓታቸውን መቀበል፣ ስርዓተ ቤተክርስቲያንን መቀበል፣ ክርስቶስን መቀበል። በነቢያት ስም ነቢይን የሚቀበል የነቢይን ዋጋ ያገኛል። እንግዲህ ለክርስቶስ ነው የተነበዩት ነቢያትን ትንቢት መቀበል የክርስቶስን ሰው መሆን ወደዚህ ዓለም መጥቶ ማዳኑን መቀበል ስለሆነ ነቢያትን የሚቀበል እኔን ይቀበላል የነቢይን ዋጋ ያገኛል ብሎ ነቢይ ክርስቶስን እንደሚሉና አባቶች ነቢይ ክርስቶስን በነቢያት ሃይማኖት የሚቀበል እኔን ይቀበላል። ነቢይ ክርስቶስ ይባላል፣ ነቢይ ሐዋርያ ይባላል፣ ነቢይ ወሐዋርያ ይባላል እንጂ የነቢያትን ትንቢት የገለጸ እርሱ ስለሆነ የትንቢታቸው ፍጹም እርሱ ስለሆነ ነቢይ ይባላል። ሐዋርያም ደግሞ ይባላል። የሐዋርያት ስብከታቸው ክህነታቸው እሱ ስለሆነ ሐዋርያ ይባላል ማለት ነው። መጀመሪያ ያስተማረ እርሱ ስለሆነ ሐዋርያ ይባላል። ስለዚህ ነቢይ ክርስቶስን በነቢያት ትንቢት በከለ የተቀበለ ነቢይ ክርስቶስን ዋጋ ያገኛል፣ መንግስተ ሰማያትን ያገኛል። ዋጋውም ደግሞ ጻድቅ ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። እንግዲህ ጻድቅ ክርስቶስን ንጹህ ክርስቶስ እውነተኛ ክርስቶስን ጻድቅ ማለት እውነተኛ ማለት እውነተኛ ክርስቶስን የሚቀበል የእውነተኛው ክርስቶስ ዋጋ ይቀበላል። ከእነዚህ ከታናኖች ለአንድ በደቀ መዝሙር ስም ቀዝቃዛ ጽዋ ያጠጣል፣ እውነት እላችኋለሁ ዋጋ አይጠፋም ብሎ ጌታችን የቅዱስ ማቴዎስ ወንጌልን በዚህ መልኩ ይዘጋልናል ማለት ነው። ቅዱሳን ስም ዝክር ስንዘክር ጸበል ጻድቅ ስናዘጋጅ ስማቸውን ስንጠራ ስናመሰግናቸው
ዕለታቸውን ስናከብር የእነሱን ዋጋ እንደምንቀበል በፍጹም አምነን። ጽዋ ውሃ ነው ያለው። እኛ እንግዲህ ምንም ብንሰጥ ጽዋ ውሃ ነው። በነገራችን ላይ እጃችን፣ አይናችን፣ አፍንጫችን፣ ሀሳታችን፣ ሰውነታችንን ለክርስቶስ ብለን ብንሰጥ ጽዋ ውሃ ነው። ግን ከእርሱ የተሰጠ ስለሆነ ማለት ነው። እና ጽዋ ውሃ የሚለው ትንሿንም ውሃም ጭምር ያው ሌላው ሰው ሊያጣ ይችላል፣ ግን ውሃ ያጣ ውሃ ከሰፈር ተቀርቶ የሚገኝ እና ውሃ ቢዘክር ሰው ይጸድቃል አለ። ውሃ እያለው ግን ውሃ ይዘክር እየተባለ አይደለም። በዚህ መልኩ መረዳት አለብን። ያለንን ያክል ብንዘክርም ለክርስቶስ የምናደርገው የክርስቶስ የሆነ ሀብቱ የራሱ የሆነ የክርስቶስ ስለሆነ ጽዋ ውሃ ነው። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ምዕራፍ 11 እንድንገናኝ እግዚአብሔር ቸርነት ይርዳን። ስብሐት ለእግዚአብሔር።